ትኩረት አንሰጣቸውም እንጂ ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይህ ቴድሮስ የማነ ዩቲዩብ ቻናል ነው። ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብለን ያሰብናቸውን አስቂኝ፣ አስተማሪ እንዲሁም ቁም ነገር አዘል ቪዲዮዎችን ይዘን ተከስተናል። እናንተ ደግሞ እባካችሁን ቪዲዮውን ስትጀምሩ ሰብስክራይብ አድርጋችሁ ጀምሩ፣ እንዲሁም ላይክ አድርጋችሁ ጀምሩ። ያው ቪዲዮዎቻችን ወደ ሌላ ቦታ እንዲደርሱ። ያ እንግዲህ ታዳጊ ቻናል ነው። እናንተ ካላገዛችሁ፣ እናንተ ሰብስክራይብ ላይክ ካላደረጋችሁ ማን ያደርግልናል? እናንተ ሰብስክሪፕሽን ለኛ ወሳኝ ነገር ነውና እባካችሁን ቪዲዮውን ስትጀምሩ ሰብስክራይብ አድርጉ። በጭላንጭ የሚታኝ በጭላንጭ የሚታኝ በጭላንጭ የሚታኝ በጭላንጭ የሚታኝ ተረባረቡልኝ። ሚካኤልን ነው የምላችሁ፣ አይጨከንም በሸገር ልጅ ማለት ነው። ሀብትሽ ዝም ብሎ እርዳታ የሚጠይቅ ሰው አይደለም። ስለሱ ከማውቀው ትንሽ ልንገራችሁ። የተዋወቅኩት አንድ ቀን ሬስቶራንት ውስጥ እየበላው ውጪ በጣም የሚጮኸው ሞተር ሰማሁ። ከዛ ስወጣ ሀብትሽ ነበር። አንድ ሳይክል ላይ ሞተር ገጥሞት ሳይክሉን ሞተር አድርገው። ያን ሳይ እናቴ ትሙት በጣም ነው የተገረምኩት። ከስራው በላይ የሚገርመው የሰራበት ምክንያት ነው። ሀብትሽ ዲሊቨሪ ነው የሚሰራው። እንደምታውቁት በሳይክል ከሆነ እንደ ሞተረኞቹ ዲሊቨር ማድረጋቸው እና እንደ ማንም ሰው እርዳታ ከመጠየቅ ቪዲዮ ስሩልኝ ከማለት የራሱን መፍትሄ ፈጠረ። ለዛ ብቻ አድናቆት ይገባዋል ይሄ ልጅ። እና በቃ እኔ እስከማውቀው ድረስ በጣም ታታሪ ሰራተኛ ነው። እኔ ቡልጋሪያ ሆኜ እሱ ሾላ እያለ የሆነ ነገር አምጣልኝ ካልኩት እምቢ አይለኝም። ከስተመሮቹን እንዴት እንደሚንከባከብ እና እንደዚህ ታታሪ የሆነ ልጅ ሲሰቃይ ማርያምን ልቤ እንደሆነ። ስለዛ ዛሬ ቤቱ ድረስ ሄጄ ቤተሰቡን ታውቄ ያለበትን ሁኔታ በአካል ማየት እፈልጋለሁ። አብራችሁ አሁን የሀብትሽ ቤት ደርሰናል። እናቱንና እህቱን ልተዋወቃቸው ነው። ይኸው ማዘር አየዋል። ማነው ስምሽ? እሺ ወንዝ እዚህ ጋር አለ። ወንዝ እዚህ ጋር አለ። ያው ወንዝ ልማት ስለሆነ ያው ፈረሳ ደግሞ አለ አሁን እና በዛኛው በኩል ያሉትን በ3 ቀን ውስጥ ለቃችሁ ውጡ ብለዋቸዋል። እኛ ደግሞ በጣም እየተሰቃየን ያለ ነው። እዚህ ጋር ግንብ እንደምታዩት ግንብ ምናምን ነገር አለ። በቅርቡ ነው የገነቡት ይሄንን። አሁን ውሃው ደግሞ ወደኛ ጋር ተገልብጦ ነው የሚመጣው ወደዚህኛው ጋር በሚሞላበት ሰዓት ማለት ነው። ድንጋይ የሚያመጣው ድንጋይ ብቻ ራሱ ማለት ነው በቃ ምንም የሰው ልጅ ተኝቶ የሚያድሩላ አይመስልም። እንቅልፍ ምናምን አይወስደንም። ስለዛ ውሃው እዚህ ድረስ ይመጣል ማለት ነው። ትናንትና እዚህ ዘንብ እዚህ ሞልቶ ነበር። ፈርተሽ ነበር? ፈርተሽ ነበር እንጂ አላለቀሽም። ጎበዝ። እሺ እንግባና ያው እንዳየሽው ነው ኬማ። አሁን ይሄ ራሱ ማለት ነው ለሊት እዚህ ጋር አንጥፌ ስለምተኛ ነኝ በቃ ውሃው ሙሉ ነው ቤቱ የሚያፈሰው። ኮርኒሱ ራሱ አርጅቷል እንደምታዩ። ጓዳው ራሱ ወንዙ በሚሞላበት ሰዓት እዚህ ድረስ ይሰማል። በቆርቆሮ ያው እዚህ ስር እንዳለ በቃ ከስር የነበረውን አፈር እንዳለ ሸርሽሮ በልቶታል። ይኸውልሽ ግንቡ ድረስ እየመጣ እየሸረሸረው በቃ ከስር ያለውን እየበላው ሄዷል ውሃው ማለት ነው። ልክ በኋላ ችግር አጋጥሞ እየከምንል አሁን በቻልነው አቅም ብናግዘው እኛም በኋላ ማንጸጸትም ለሀብትሽም አሪፍ ነገር ነው። ኬሞኒ የራሱን የድርሻውን ተወጥቷል። እንግዲህ ሶሻል ሚዲያ ላይ አምጥቷል፣ ያግዘዋልም ብዬ አስባለሁ። ግን ቦታው እንዳያችሁት በጣም አስቸጋሪ ቦታ ላይ ነው ያለው። ወንዙም ቤቱም አጠገብ ነው ያለው እና ኃይለኛ ዝናብ ዘንቦ በጣም ኃይለኛ ጎርፍ ከመጣ ቤቱን ይዞት መሄዱ አይቀርም እና በቻልነው አቅም ሁላችን ብንረዳው ባይነኝ እና በኋላ የሆነ ነገር አጋጥሞ ወይኔ ምናምን ከምንል አሁን አግዘነው አሁን ረድተነው ያው ከስጋት ብናወጣው ባይነኝ እና ማገዝ የምትችሉ ሰዎች በያ እንዳቅማችሁ ማገዝ አለባችሁ። ኬሟኒ ግን ይመች ያራዳ ልጅ ፈረንጆች ምን ይላሉ መሰላችሁ? what goes around comes around።
አዎ ሰው የእጁን ነው የሚያደርገው ማለት ነው። እንግዲህ ካልተሳሳትኩ ማለት ነው። አሁን ሚኮ ማይክ ድሮ መኪና እየነዳ እነ ጆን ዳንኤል እነ ጆሲ ምናምን መንገድ ላይ ሲያገኙት እጁ ስሞት ምናምን ይሄዱ ነበር። አሁን ተገልብጠው እሱ በእግር እየሄደ ሌላ ሰው በመኪና እየመጣ ሲያሾፍበት ነበር። እና ምን ለማለት ፈልጌ ነው ያው እንኳን ሆነ እንደዚህ ምናምን ማለት ሳይሆን ጊዜ ያነሳል ጊዜ ይጥላል። እና ጊዜ ባነሳችሁ ጊዜ አሪፍ በሆናችሁ ጊዜ ሰውን በመርዳት ክፉ ነገር አለማድረግ ሰውን በመርዳት ጊዜያችሁን ብታሳልፉት አሁን ያው የእጃችሁን ታገኛላችሁ። ጥሩ ነገር ምላሽ ታገኛላችሁ። ፌል ብታረጉ እንኳን የሚያነሳችሁ ሰው ይኖራል። ግን ድሮ መጥፎ ነገር አድርጋችሁ ምናምን አሁን ተመልሶ ሰው እንደዚህ ሲያሾፍባችሁ ምናምን ደስ አይልም። ባይሆን ሚኮ ማይክ አንዴ ይቅርታ ጠይቋል። ሁላችንም ይቅርታ አድርገንለት እሱም ወደ ድሮ ፌመስነቱ ቢመለስ ባይነን ማለት ይመቸናል። ፕራንክ ምናምን ሲሰራ ምናምን አሪፍ ፕራንክ የሚሰራ ልጅ ነበረ እና አንዴ ይቅርታ ስላለ ያው በሄድበት ማዛግ የለብንም ባይነኝ። በቃ አንዴ ይቅርታ ጠይቋል። እንግዲህ ከይቅርታ በላይ ምንም ነገር የለም። እሱ ምንም ሊያደርግ አይችልም። ይቅርታ ተሳስቼ ነው ተሸውጄ ነበር ድሮ እንደዚህ ያደረኩት ካለ እኛ ደግሞ በቃ ይቅርታውን ተቀብለን መፍታት ነው ያለብን እንጂ አሁን መንገድ ላይ በሄደበት ምናምን እየተከተል የሆነ መነቋቆር ምናምን አይነፋም። እያቻውን እዚህ ሲበሉ ማለት ነው። እኔ ግን ያሳዝነኛል። ይሄ በቃ ይሄ ሲበላ ነው ደስ የሚለኝ። ያኛው በጣም ነቀዝ ነው። ዛሬ ያገኘው አንተ አይደላች ኬክ በለይላ መጣ እሺ መጣ ሌላ ኬክ በላ አይደላች እስ ያረና ልጅ ብላለ ደሞ እኮ አይችልም መብላት በደንብ በላ ቢያረግ እኮ በቃ ሌላ ኬክ ትበያለሽ። በእርግጠኝነት አብዛኛው ሰው ለሱ ነው የሚቋጥረው። በቃ ለዚህ ይሄ እንዲበላ ነው የምንፈልገው። ደሞ አይችልም መብላት እኮ ዛሬ ይሻላል መሰለኝ። ሌላ ግን ማን ነው አራታው ማን ኬክ በላ ና ሌላ ኬክ በላ በደንብ ነው ይበላ አገኘው። አሁን ሊያጠናቅቀው ነው እንዳለ እንዴ ኖራ ባለጌ እንዴት ነው የሚያስገባው? አንተ መጥቻ አሁን የጎረሰው እኮ ሳህን አይሆንም። ለአንድ ሰው እኮ ምሳ አይሆንም። ቢፌ ጎረሰው ሌላ ኬክ በላ ተበላ ወንድሜ። ዛሬማ የሆነ መክሰስ ነገር በልቷል እንጂ እንዲህ ያጸዳው ነበር። እስካሁን አይጠብቅም ነበር። ለክም ያለው ኦኬ ያ እሺ ሌላ ኬክ በላ ሌላ ኬክ በላ ሌላ ኬክ በላ ዩቲዩብ ላይ ከኔ ጋር መስራት የሚፈልግ ሰው የለም። ቲክቶክ ላይ ኮላብ እናርግ ብላችሁ አክሰፕት አያደርጉም። ከዛ ስራ ይናጣው በጣም ማለት አይ ዶንት ኖ እንዴት እንዳልሰማችሁ። ከዛ ከማህበረሰቡ ተገለልኩኝ። ብር መስራት አልቻልኩም። ከዛ ለልደቴ ተሰጠኝ አልኩሽን ወርቅ ሸጥኩት። ሰርቫይቭ ለማድረግ ብዙ ነገሮች መሸጥ ጀመርኩኝ። ከዛ ከረጅም ዓመት በኋላ እናቴ ቤት ተመለስኩ። ተመለሽ ደስታ ከዛ ላይክ በጣም የምፈልገው ሙያ ነው። በጣም የምፈልገው ነገር ነው ምናምን በምፈልገውና በምወደው ነገር ተቀጣው። ሰዎች ስልኬን አያነሱም፣ ከኔ ጋር መስራት አይፈልጉም። ፊልሙ ካለቀ በኋላ ደግሞ በቃ ምንም ነገር የለም እኮ አለቀ። በቃ ፊልሙ እኮ ካስመረቅሽ በኋላ እኮ ምንም ነገር የለም። ሲቀጥል እኔ ፊልሙ ተጀምሮ እስኪያልቅ ድረስ ገንዘብም አልጠየኩም። የትኛው ፊልም ነው እኔ የሚያኖረኝ? ተጀምሮ እስኪያልቅ ድረስ ብርም አልጠየኩም፣ ብርም አልተቀበልኩም።
መጨረሻ ላይ ልዩ ተሸላሚ ያደረጉኝ። በጣም ለፍቻለሁ ለዚህ ፊልም። ልዩ ተሸላሚ ያደረጉኝና 100,000 ብር ከፈሉ። ክፍያውም ወዲያው ነው የተፈጸመው ምናምን። ከዛም በኋላ ግን ምንም ነገር እጄ ላይ ምናምን አጣው። ቲክቶክ ላይ ለማንሰራራት ስሞክር ቪው ምናምን ነገር እየወረደብኝ ተቸገርኩ። ከሰው ጋር ኮላብ ለማድረግ እኔን አይፈልጉኝም ምናምን። የምወዳቸው የምፈልጋቸው ሰዎች ጓደኞቼ፣ በጣም ብዙ ነገሮችን አብረን ያሳለፍን ልጆች ምናምን ሸሹኝ። ከዛ እንግዲህ ጽጌ ሮያል እንደምናውቃት ባለ ብዙ ዘርፍ ባለሙያ ነች። ትዘፍናለች፣ ድራማ ትሰራለች፣ ቲክቶከር ነች እና ሾርት ድራማዎች ምናምን ትሰራለች። ጎበዝ ልጅ ነች እና ትጥራለች። እና አንዳንዴ ነገሮችን ሲጠምብን ነገሮችን እንትን ሲለን ዞር ብሎ የሚያየን ሰው እናጣለን። በቃ አሁን እሷ እንዳለችው በቃ የሆነ ለመስራት ለማሰራራት እንኳን ብትሞክር እሷ ጋር ኮላብ የሚያደርግ ሰው ምናምን አጣት። ግን ይህን ሁሉ ተቋቁማ ስላለፈች አሁን ሻይን አድርጋ ወጣች። ሶ ነገሮችን ሁሉም ነገር በቃ ሲጨልምብን ሊነጋ ነው ማለት ነው። ሶ እኛም ልክ እንደሷ የሆነ የጨለመው ሰው ካለ ወይም የሆነ የከፋው ሰው ካለ አሁን ጥሩ ሙድ ላይ ያልሆናችሁ ሰዎች ካላችሁ እንግዲህ ሊነጋ ነው፣ አይዟችሁ ብቻ ተስፋ እንዳትቆርጡ በል። አንድ እቺ የሰው ፒኪኒ የምትለውን ሰምተን እንምጣ። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? አንቺ ደግሞ የተቋጠረሽኝ የመሰልሽሽ ምን አርጉ ነው የምትይኝ? አይደለም እኔ አንቺ ሚስቴ ላረግሽ ማለት ነው። በዚህ ፊትሽ ቄስ ብትሆኛለሽ ታለሽ እንዴ? የምሬን ነው። በዚህ አፍንጫሽ ማለት ነው። በሶስት ሰም በዳይፐር ነው የምትነፈቀው። ኧረ አፍንጫ የምሬን አንቺ አየር ብቻ ሳይሆን ማለት ኔትወርክ ትስቢያለሽ በዚህ አፍንጫሽ። የምር ፊትሽ መሬት ቢሆን ማለት ነው 250 ሺህ ግን ያለ ምንም እንትን ይዛል እንዴ? ሺሻ ቆመሽ የምትነፊ ልጅ አሁን ወንድ አላቅም ምናምን እያልሽ በኋላ አላቅም ታዲያ በረንዳ ፊት የምር እኔ እንትን ብቻ ጎዳና ያለ ነበር ይመስል ለካ የፊትም ጎዳና አለ ወንዝ ፊት። ኦርቶዶክስ የሆነ ያለውበትም እንግዲህ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። የፌሚኒዝም ዋና ዓላማቸውን ስሙ። በተለይ ኦርቶዶክሳውያን ይህንን ቪዲዮ እስከ መጨረሻው ማየት ይጠበቅባቸዋል። አካውንታችን ዘስፔንድ ተደርጓል፣ እንመለሳለን። ፋይት ነው የምናደርገው። ድል ለወንዶች ጉዳይ ፋሚሊያንስ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle። ፌሚኒዝም ራሱ አይደለም የኔ አንግል። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ፣ እርኩስ የሆነች ሀገር ፈጠራችሁት። እስር ፈርታ ከሀገሯ ፈጥታ የወጣችሁ ኢትዮጵያዊቷ የእናንተ መብት ተሟጋቿ ለእናንተ እነዚህ ሶሻል ሚዲያ ላይ ላላችሁ ሴቶች ተሟጋቿ እሷ እስር ፈርታ ነው እንግዲህ ለመብቷ ሳይሆን በተያዘባት ጾታዊ ግንኙነት ቪዲዮ እና ፎቶ ተጠይቃ ነው አምልጣ የወጣችሁ። እውነታው ግልጹ ግልብና ግልጹ እሱ ነው። እናንተ ስለማታውቁት ሊሆን ይችላል፣ እኛ ግን ስለምናውቀው ማለት ነው። ፈርጥጣ ወጥታ ሂዳ ከሀገር ለቃ ሂዳ እናንተ ነው መብት ተከራካሪ ሆና እኛን ታሳድደናለች ማለት ነው። ከዛ በጣም ያሰቀየኝ ነገር ትመጣና ስለ ሐሳቧን ስለተቃወመቻት ብቻ ነው ባይዘዌ ሐሳቧን ስለተቃወመቻት እሷ ያለቻትን ስላልተቀበለች ብቻ ነው። ምክንያቱም ይሄን ነገር በነገራችን ላይ እሷ ጓደኛዋ ሆና ነው በሬም ያደረገችው። ይሄ ነው አራዳ ምንድነው ጭንቅላት ካላችሁ ልንገራችሁ። እኔም ላይ ያደረገችው ይሄንን ነው። እሷ የምትፈልገው ነገር ውስጥ እኔ ልገባ ፈቃደኛ አይደለሁ። እሷ የጠየቀችኝ ነገር ውስጥ እኔ ልገባ ፈቃደኛ አይደለሁ። እቺም ጓደኛዋ በሷ ሐሳብ ልትስማማ አልቻለችም። ልትስማማ ስላልቻለች ምንድነው ያደረገቻት? የባሏን የቤቷን ገበና ሚዲያ ላይ መጥታ ተናገረችባት። ማን የእናንተ የሴት መብት ተከራካሪ ናት የምትሏት? ሴትን የምትገለው፣ ሴትን የምታጠፋው፣ ትውልድን የምታጠፋ እንስት ማለት ነው። እውነታው እሱ ነው። መታ ስለ እናት ስለሆነች ሴት ልጅ ስለወለደች እናት ልጇን ይዛ የምታሳድግ ትንሽዬ ገና በዳዴ የሚሄድ ልጅ የያዘችን እናት አደባባይ ላይ መታ በትዳሯ ልታላግጥባትና ልትዘባበት
እቺ ጓደኛዋ እቺ የገንገቢት ጓደኛ ትመጣና እቺ እናት ናት። አይ ፌሚኒስት ሁለት ብያቸዋለሁ። እኔ አሁን ፌሚኒስትን አልቃወምም። ፌሚኒስት የምቃወማቸው ፌሚኒስቶችን ሃይማኖት የሌላቸው ፌሚኒስቶች ነው የምቃወመው። ሃይማኖት ያላቸው ፌሚኒስቶች አልቃወማቸው ማለት ማንነታቸውን ያውቃሉ። ሃይማኖት የሌላቸው ፌሚኒስቶች ግን ሲጀመር አላማቸውም ስትራቴጂያቸውም የሚመክሩትም ሌላ ነገር ነው የሚያስቡት። አይ ነው ስለማት ምክንያቱም ሃይማኖት ያላቸው ፌሚኒስቶች ቢያንስ እግዚአብሔርን ያውቁታል። ገብቷቸዋል። ስለዚህ በዚህ አምናለሁ እና እቺ ቤቷ ስትገባ በጓደኝነት ሰዓት ላይ ከሆነ ከባሏ ጋር የተደባበረችበት አውርታላት ምናምን ይሆናል። ቀን ትጠብቅና እቺ ገንገቢቷ ማለት ነው እኔ እንድታሰር ጎዳና ምናምን እንደወጣ ምን ነው ተካገሯ ፈታ እስር። አሁን ሁሉ ጊዜ እኔ የዮርዲን ሐሳብ ስሰማ ግራ ነው የምጋባው። ማለት ብዙ የምደግፈው ነገር አለ፣ የምቃወማት ነገርም አለ። ለምሳሌ አሁን ፌሚኒዝም ማለት ሴቶች ሲጎዱ አላግባብ ሲበደሉ ምናምን ለነሱ መቆም ማለት ነው፣ ለሴቶች መቆም ማለት ነው። የሴቶችን ጥቃት ይቁም ብሎ የሚቆም ፌሚኒስት ይባላል ማለት ነው። ግን የዮርዲ የሚመጣው እኔ ግራ እየገባኝ ያለው ገሌ ሞታለች፣ ገሌ ተደፍራለች ምናምን ድምጽ ስትሆን በጣም ተቀባይነት ታገኛለች በእኛ ዘንድ ማለት ነው። አዎ ልክም ነች። ያው ፍርድ ያላገኙ ሰዎችን ፍርድ እንዲያገኙ፣ የተደፈሩትን ፍትህ እንዲያገኙ፣ የተገደሉትን ፍትህ እንዲያገኙ ሁሉም ሰው ይፈልጋል። ሴት ስለሆነች ብቻ ሳይሆን ወንድም ሴትም አጠቃላይ ሁሉም ሰው ነው የሚፈልገው። ያቺ የተደፈረችው ሴት አባትም አላት፣ ወንድምም አላት፣ እህትም አላት። ያቺ የተገደለችው ልጅም እንደዛው ማለት ነው። እና ግን ወደ ዮርዲ ስንመጣ እንደዚህ ብላ ሐሳብ ታሳምንና ከዛ ደግሞ በሌላው ቀን መጣ እንደዚህ ስለ ሃይማኖት ምናምን ፈተፍተው ነገር ማለት ነው። እንደ ሃይማኖት ባይኖር እኮ የሰው ልጅ በቃ መረጋጋት አይችልም። ሃይማኖታችን ላይ ያለ ህግ ጭራሽ ኦርቶዶክስን መናገሯ ማለት ብዙ ኦርቶዶክሳውያንን ሊያስቆጣ የሚችል ነገር ነው ይሄንን ማለት ነው። እኔ የሚመስለኝ አሁን የዮርዲን ደግፋት ነበር፣ ግን የእሷን ሐሳብ የሴቶችን ጥቃት ተገኝ አድርጋ ሌላ ዓላማ ያላት ሰው ሃይማኖትን ማጥፋት ወይንም እዚህ ይሄ ሌዝቢያን የጌይ ነገር ማስፋፋት ነገር የሆሞ ነገሮችን ማስፋፋት ይዛለች ብዬ አስባለሁ። እናንተስ ምን ታስባላችሁ? ኮሜንት ላይ እየጻፋችሁ ሐሳባችሁን ኮሜንት ላይ ጻፉልን። እስቲ እቺ ደግሞ አለች በቃ ልባም ሴትዮ የተናገረችው ነገር ጠብ ማይል ማለት ነው። ሁሉም የተናገረችው ልክ ተራመድ አንዲት እንስት የምትናገራቸው ንግግሮች ላይ ከፍተኛ የሆነ ቅሬታ ስለተሰማኝ ገብቼ ገጾችን ማየት ጀመርኩ፣ የፌሚኒስት ገጾችን ማለት ነው። እና ኢትዮጵያ ውስጥ ፌሚኒዝም መስመሩን እየሳተ ይመስለኛል። መስመሩን መሳት ማለት ምን ማለት ነው? ከማንኛውም ጊዜ በላይ እርስ በርስ አንድ መሆን ያለብን፣ ሴት ለሴት መደጋገፍ ያለብን፣ ህብረት መፍጠር ያለብን ሰዓት ሆኖ ሳለ ነገር ግን በስመ ፌሚኒዝም በስሩ የሚጠቀሱ ሐሳቦች ከፍሬም የወጡ ይመስለኛል። ይሄንን ፌሚኒስቶች ካላችሁ በትህትና ምላሽ ስጡኝ። ይሄንን የምልበት ምክንያት ምንድነው? እኔ እዚህ ፕላትፎርም ላይ ፌሚኒስት ሆና ነገር ግን እምወዳት እንደ ሰው እምወዳት ነገር ግን በሐሳብ ከሷ ጋር ማልስማማ ብዙ ልጆች አሉ። አንድ አይደለችም፣ ብዙ ሴቶች ይኖራሉ። ነገር ግን ቅር ያለኝንና ቅር ያሰኘኝን እንደ ማህበረሰብ እኔም እማልስማማባቸውን ሐሳቦች ልገልጽ ግን ወድጃለሁ። ይሄ ሁሉ ጥያቄ ነው። በነገራችን ላይ እንዴት አድርጌ እንደማቀርበውም ግራ ገብቶኛል። ምክንያቱም አሻሚ ርዕስ እንዲሆን አልፈልግም። የግለሰቧን ቪዲዮ እዚህ ጋር አንጥቼ ባክ ኤንድ ፎርዝ ለመጓተትም አይደለም። ነገር ግን ትክክል ካልሆነ ትክክል አይደለም ብዬ ያሰብኩትን ያመንኩትን ነገር መግለጽ ስለፈለኩ ነው። ፌሚኒዝም ከትርጓሜው እናንተም እኔም እናውቀዋለን። ሶሻል ፖለቲካል ካልቸራል የሆነ ሙቭመንት ነው። በጾታ መሀል ያለ እኩልነትን በአጠቃላይ አድቮኬት የሚያደርገው ኢኳሊቲ ነው። በትምህርት ሊሆን ይችላል፣ በቅጥር በኤምፕሎይመንት ሊሆን ይችላል፣ ወይም ደግሞ ፖለቲካል ተጽዕኖ ላይ ያለ እኩልነት ሊሆን ይችላል፣ ኦር ኤምፕሎይመንት ሊሆን ይችላል። ዋትሶኤቨር ሶሻል ጀስቲስ ላይ አዌርነስ ክሪኤሽን ላይ ማህበረሰቡን ማንቃት ላይና አንድ ሰው ቫልዩን እኔ ማለት የሚለውን ዋጋውን እንዲያውቅ ይረዳል። ራሱን ዲፌንድ እንዲያደርግ ሴቶች የቱ ጋር ያለ ነው፣ እንዴት እንስራ፣ እንዴት እንለወጥ፣ እንዴት ነው ኢንዲፔንደንት መሆን የምንችለው የሚሉትን ሐሳቦች እንዳለ አድቮኬት ያደርጋል። የኔ ጥያቄ በዚህ ቪዲዮ ላይ የተመለከትኩትና ትንሽ ያሳዘነኝ ነገር ቃል በቃል ከልጅቷ ስትላቸው ከነበሩት ነገሮች መሃል እናንተ ወንዶች ዩ ቫይል ቢንግስ ዩ ዲስከስት ሚ ምናምን እናንተ ጨካኝ ፍጥሮች በጣም ነው የምታስጠሉኝ። ወንዶች ነው እኮ ያለች። ወንድ እኮ አባት ነው። ወንድ እኮ ልጅ ነው። ወንድ እኮ ወንድም ነው። እንዴ በጀነራል ጅምላ ጭፍጨፋ ነው የያዝ ነው ማለት። ሁሉም ወንድ እኮ ባለጌ አይደለም። ይሄ ደግሞ ሁሉም ሴት ባለጌ እንዳልሆነው ሁሉም ወንድ ባለጌ አይደለም።
እና ማህበረሰብን በጅምላ መሳደብ አንደኛው ወንድ ብሎ አጠቃላይ ጥላቻን መዝራት የፌሚኒዝም አንዱ አካል ነው ወይ? የመጀመሪያ ጥያቄ ነው። እኔም ማቀው ከላይ ቅድም የጠቀስኩትን ነው እንጂ ማጥላላቱ አግባብ አለው ወይ? የግለሰቧ ሐሳብ ፌሚኒስትን ወይም ፌሚኒዝምን የማይወክል ከሆነ አለመወከሉ እንዴት ነው የሚታወቀው? መመሪያ ህገ ደንቡስ ምንድነው? ሁለተኛ መውለድን በጣም ታጥላላለች። አባቶች ልጆቻቸውን አይወዱም ትላለች። አረ በጣም የሚወዱ አባቶች አሉ፣ ለልጆቹ ዋጋ የሚከፍሉ መስዋዕትነት የሚከፍሉ። ይሄ ጅምላ ጭፍጨፋስ አግባብ ነው ወይ? ሶስተኛ ጋብቻን ቅዱስ ጋብቻቱ ጋር ነው ቅዱስነቱ? ግለሰብ በስራው ወይም ደግሞ ግለሰቦች ሊሆን ይችላል ያጠፉ ሰዎች ነው እንጂ ለምሳሌ ክራይም ወይም ደግሞ ወንጀል እንበልና አዲስ አበባ ውስጥ ቢከሰት የአዲስ አበባ ህዝብ እንዳለ አይደለም እኮ የሚታሰረው ወይም ደግሞ የሚሰደበው ግለሰብ ነው የሚሰደበው አይደለ እንዴ? ስርዓትን ጋብቻን ትቀጥልና ሽምግልናን እንዴ ሽማግሌ እኮ ስንቱን አስታርቋል። ሽማግሌ የሀገር ሽማግሌ እኮ ሀገር ድንበር እኮ አስከብሯል። እውነቴን ነው፣ እርቅን ፈጥሯል። አንድ ጊዜ ወይም ደግሞ ከአንድ ጊዜ በላይ የሰማነው የሽምግልና ታሪክ ሙሉ ለሙሉ ሽማግሌዎች እንዳሉ ቆሻሻዎች እንደሆኑ የሚያስገልጽ ቪዲዮ መስራት ማህበረሰቡ ላይ ስለ ሽምግልና ስለ ሽማግሌ የሚፈጥረውን ይሄ እሴትን የሚያጠፋ ንግግር አግባብ ነው ወይ? ይሄ ፌሚኒዝም አጀንዳ ውስጥ መግባት አለበት ወይ? ይሄ እንዴት ነው ኢኳሊቲን የሚያመጣው? ማጥላላት፣ ስድብ፣ አኔቲካል መሆን ወይም ደግሞ ከስነ ምግባር ውጪ የሆኑ ንግግሮች እንዴት ነው ሰው ጆይን ማድረግ የሚችለው? ይሄንን እየሰማ የኔ ጥያቄ ነው። ባልሽን ፍቺው ትላለች። if you don't like him ፍቺው። በላይኪንግ ላይ የተመሰረተ አይደለም ጋብቻ። ላይኪንግ ኦር ኖት ምናምን አይደለም እንዴ። በጣም there's a lot into it እኮ በውስጡ እኮ የሚበተን ልጅ አለ እኮ ቤተሰብ አለ እኮ የቤተሰብ ውድቀት ማለት የሀገር ውድቀት ነው ማለት እኮ ነው። ስለዚህ ሳያጣራ የሚሰማ አለ እኮ። ጭፍን ጥላቻን መዝራትና ስድብን መመላለስ። አሁን አንድ ፌሚኒስት ነኝ ብሎ የሚያስብ አካል ከስሩ ብትመለከቱት እርስ በርስ መሰዳደብ ነው። እንዴት ነው ባኬን ፎርዝ አሁንም አያ ነህ ደደብ ናት። ይሄ የስድብ እርከን እንዴት ነው ማህበረሰባዊ ለውጥን እና ዩኒቲን ህብረትን ማምጣት የሚችለው? ወንድን በመጥላት ነው ወይ እኛ ዩናይትድ መሆን የምንችለው? ስለዚህ እኩልነትን ለምንድን ነው የማይሰብከው? እነኚህ ሁሉ የኔ ጥያቄዎች ናቸው ማለት ነው። ስለዚህ በትህትና እዚህ መሀል ያላችሁ ግለሰቦች እነኚህ ነገሮች ልክ ነሽ፣ እነኚህን እናስወግድ፣ አንድ መሆን ካለብን የሴት ጥቃትን እናቁም በሚል ህግን በተመለከተ የተሻለ ህግ እንዲወጣ ሊሆን ይችላል። ማህበረሰቡ ወይም ደግሞ ወንዶች ልጆች የምናሳድግበትን መንገድ እንዴት እናስተካክል ሊሆን ይችላል። በየቤታችን ያሉ ወንዶች ላይ እንዴት ነው መልካም ስብዕናን መፍጠር የምንችለው የሚለው ነገር ላይ አንድ ላይ አካዳሚካሊ መስራት ነው እንጂ መሰዳደብ ለውጥን ያመጣል ወይ? እነኚህ ነገሮች የእውነት አድሬስ መደረግ አለባቸው። የተማረው እንደሚያያችሁ ሁሉ ኢንተርኔታን ሁሉም ቦታ ይደርሳል። በቸልተኝነት ምን እንዳላችሁ እንኳን ሳይገባው የሚከተላችሁ ሰው አለና የቤት መፍረስ፣ የትዳር መበላሸት፣ የተረጋጋ ህይወትን የመምራት እድሉን ማህበረሰቡ ባይነፈግ መልካም ነው ባይ ነኝ። ስለዚህ ዩኒቲን የማይፈጥር ከሆነ ምንድነው መፍጠር የሚችለው የሚለውን ነገር አንድ ላይ እናውጋበት ነው። በትህትና መልሱ። መልካም ቀን። ደስ አይልም አገላለጿ። በጣም የሚገርም አገላለጽ ነው። በቃ እንደዚህ ልክዋን የሚነግርልን ትክክለኛውን ነገር እንደዚህ አውርዶ መናገር የሚችል ሰው ካለ በቃ እሷን ማስረዳት ያለብን አሁን ነው። እሷን መልስ መስጠት ያለብን አሁን ነው። እሷ የምታስበው ሁሉም ወንድ አንድ አይነት አንድ ወንድ ስለደፈረ ዓለም ላይ ያለውን ያሁሉ ቢሊዮን ህዝብ ወንድ ደፋሪ ነው ገዳይ ነው ብላ ነው የምታስበው። እንደዛ ቢሆንማ ሁሉም ሴት በቃ እንዳንቺ ድንጋይ ናቸው ማለት ነው። እንደዛ ቢሆን ኖሮ ሁሉም ሴቶች ልክ እንዳንቺ በቃ ጋጥወጥ ናቸው ማለት ነው። ግን እንደዛ አይደለም። አብዛኞቹ ሴቶቻችን እንደውም ሴቶቻችን ምርጥ ናቸው። አንቺ ነሽ ትንሽ ከባህል እያፈነገጥሻለሽና አንቺም ያው በቅርቡ ስርዓት ምትይጂ ይመስለናል። እንግዲህ የሴቶችን ጥቃት ይቁም፣ ሁላችንን እንስማማለን፣ ይቁም። ግን ባንቺ መንገድ አይደለም። አንቺ የምትናገሪበት መንገድ ልክ አይደለም። አንድ ኦርቶዶክስ ሃይማኖት ተከታይ አንድ ሴትን ስለደፈረ ሙሉ ኦርቶዶክስ የምትናገሪ ሴት በጣም ልክ አይደለም ባይ ነኝ። እናንተስ ምን ትላላችሁ? እስቲ ኮሜንት ላይ ወጋ አድርጓት። مش متطوب ليش لكاو يا جستي
ልጆቻችሁን ከትምህርት ገበታ ላይ አንስታችሁ ወደ ሰራተኝነት ወደ ከተማ የምትልኩ ሰዎች ማለት ነው። ለእንደዚህ አይነት ህይወት ነው ልጆቻችሁን እየዳረጋችሁ ያላችሁ። እዛው እናንተ ጋር ሽሮዋን እየበላች ትምህርቷን ተምራ ወደፊት ህይወቷን ብታስተካክል ይሻላል። ለማንኛውም እነዚህ ልጆችን የምታውቁ አካባቢውን ቤቱን የምታውቁ ይሄንን ፎቶ ነው እዛ አካውንት ላይ ያገኘሁት። እነዚህን ሰዎች የምታውቁ ኮሜንት ሴክሽን ላይ ኢንስታግራም አካውንታችሁን አስቀምጡልኝ። ኢንስታግራም አካውንታችሁን አስቀምጡልኝ ስላችሁ ደግሞ የግል ጉዳያችሁን ይዛችሁ እንዳትመጡ። እዚች ልጅ መፍትሄ ለመስጠት ብቻ ነው የማናገራችሁ። እነዚህ ልጆች እውነት ወደ ህግ ቀርበው የሆነ የእጃቸውን ማግኘት አለባቸው። እረ ልጅቷ እንዴት ነው የምታሳዝነው! በማርያም በጣም ነው የሚያሳዝነው። በቃ ይኸው የሀገራችን እንደዚህ ሆነን ቀረን። እንግዲህ ምን እናድርግ እንዴ? እረ ተው፣ ብንፋቀር ብንዋደድ ነው የሚሻለው። በስመ አብ። አንድ እርምጃ ወደፊት የግል ትምህርት ቤት ከተማርክ፣ አንድ እርምጃ ወደፊት በየበዓሉና በየፕሮግራሙ አዲስ ልብስና ጫማ ከተገዛለህ፣ አንድ እርምጃ ወደፊት ከወላጆችህ ጋር መዝናኛና መጫወቻ ቦታ ከሄድክ፣ አንድ እርምጃ ወደፊት ወላጆችህ ስማርት ስልክ ገዝተው ከሰጡክ፣ አንድ እርምጃ ወደፊት ቤተሰቦችህ ምን እንደሚያስፈልግህ ይጠይቁህ ከነበር፣ አንድ እርምጃ ወደፊት ቤተሰቦችህን ለመርዳት ገና በልጅነት ስራ ከጀመርክ፣ ምን ጊዜም አባቶች ወይ እናቶች ወላጆች ለልጆቻቸው እነሱን ያላገኙትን ነገር እንዲያገኙ ነው የሚፈልጉትን የሚያደርጉትም እና እዚህ ጋር እንዳየነው በቃ ሁሉም እነሱ ያገኙት እሱ አላገኘውም። ገና በልጅነቱ ወደ ስራ ገብቶ ምናምን ያው ዘሴም ነው የሱ አያትም እንደዛ ሆኖ ነው የመጣው እና ሁሌም ወላጆች በቃ ለልጆቻቸው እነሱ ያላገኙትን ነገር እንዲያገኙ ነው የሚፈልጉትና ክብር ለወላጆች እንላለን። ክብር ለወላጆች ይገባል። ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ፣ ሚስት አይነ ስውር ምን ማየት የተሳነው ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት እና ይሄንን መምህር ዳንኤል ሰይፈ ሚካኤል በምን ሚዲያ እንደሆነ አሁን ጠፋብኝ አልወሳቸው በዛይ ሚዲያ ፈልጋችሁ ብትሰሙት በጣም ነው ደስ የሚለኝ። የመምህር ግርማን ፈልጋችሁ ብትሰሙት በጣም ነው ደስ የሚለኝ። በቃ ሰው በነፃነት ምንም ነገር ማድረግ አይችልም። እስኪ ቪዲዮውን ይዩትና ኮሜንት አብረን እናነባለን። አላቋረጥ ጀምሬ ሰላይ ላይፌን ቀይሬ እንዲህ ነበረ ካላልኩኝ ከትላንት ስህተት ተምሬ ሰው ቢያወራ ስለኔ መሽግድ ሰርቶኝ እንዳይረጭብህ ጆሮን አረካት ወንድሜ ጆሴ ጋር ባንዴ ስም አገኛችሁለት። የአይምሮውን ሲቲንግ እያስተካከለ ነው። በዛ በኩል ያለውን ጆሮ ነው እንዴ የምታርገው? አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤት ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ በአጠቃላይ እነዚህ ሁሉ ሰዎች የሉም። ወቅቷቸዋል። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። ይድረስ ለተከበሩ ለክቡር ፕራይም ሚኒስትር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ፣ ተከበራችሁ ለፌዴራል ቤቶች
ኤጀንሲ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ ሳሩ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደግኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነት ጀምሮ የተወለድኩበት ያደግኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉን ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና ጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ አለሁኝ። እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎች ማስተማሪያ ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤት ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። አጠቃላይ እነዚህ ሁሉ ሰዎች የሉም። ወቅቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው። ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል እና ይሄ ጥሩ አይደለም። ኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየቅኩም። እግዚአብሔር ያክብርልኝ። አመሰግናለሁ። ስለምታዳምጡኝ ነው እኔ መናገር የፈለኩት። እንደዚህ አይነት ነገር ላይ መጥቼ ላወራ የፈለኩት የሆንኩትን ነገሮች እንዳለ ሁላችሁም ታውቃላችሁ። ሁላችሁም ስለምታውቁ ምን እንደገጠመኝ እና እግዚአብሔር ያክብርልኝ። ወዳችኋለሁ። መቼም መላው ኢትዮጵያ ሕዝብ እግዚአብሔር ክብር ያርጋችሁ። ሁሌም አክባሪያችሁ፣ ወዳችኋለሁ፣ አከብራችኋለሁ። እንግዲህ እንደምናውቀው ወንድማችን አርቲስት ጌዲዮን የናይንቲስ ድምቀት ጀግናችን ነው። በጣም በሱ ዘፈን ስንት ሰው ተላቅሷል፣ ተዝናንቷል፣ ፈታ ብሏል እና አሁን ደግሞ ያለውን ጥያቄ በዚህ መልኩ ለሚመለከተው አካል አድርሷል። እኛ ደግሞ ያው ጥሩ መልስ ይሰጣል ብለን እናስባለን። ጥሩ ምኞታችንን እንገልጽላለን እና ጋይስ ለዛሬ የነበረን ቪዲዮ ይሄ ይመስል ነበረ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ይሄ ጨመር በሉን። ሰብስክራይብ ማድረግ እንዳይረሳ። ስትወጡም ላይክ አድርጋችሁ ውጡ። እንወዳችኋለን። መልካም ጊዜ